በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ ያያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለቅዱስ በዓለ ወልድ ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ለሚታሰቡ ቅዱሳን ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ መንፈሳዊ አገልግሎታችን እንድታበረታቱ ስንል እንዲሁም በየዕለቱ በዚህ ሰዓት ሁልጊዜም የቤተ ክርስቲያናችን ምንባባቶች ማለትም ገላት፣ ድርሳናት እንዲሁም ስንክሳር በትረካ መልክ ወደ እናንተ የምናቀርብላችሁ መሆኑን እናሳስባለን። ከቅዱሳኑ ረድኤታቸውን በረከታቸውን እንድንካፈል ገላቸውን በማንበብ እንዲሁም ገላቸውን በማዳመጥ በበረከታቸው በቃል ኪዳናቸው እንድንጎበኝ የልዑል እግዚአብሔር መልካም ፈቃድ ይሁንልን። አሜን። ቃል ሥጋ ሆነ በእኛም አደረ የሚለው የወንጌል ቃል ላይ የተመሰረተ የክርስትና ሃይማኖት ምስጢር ነው። ምስጢረ ሥጋዌ በዓለ ወልድ። ይህ ምስጢር አምላካችን የእግዚአብሔር ልጅ እግዚአብሔር ኢየሱስ ክርስቶስ በተለየ አካሉ ከእመቤታችን ከቅድስት ድንግል በሥጋ በመወለዱ ሰው በመሆኑ አምላክ ሰው የሆነበት ሰው አምላክ የሆነበት ልዩ ምስጢር ነው። የሰው ልጅ በበደሉ ምክንያት ከመጣበት ሞት ያዳነበት ምስጢር ነው። በተጨማሪም ቤተክርስቲያናችን ተዋሕዶ የሚለውን ስያሜ ያገኘችበት እኛም ክርስቲያን የተባልንበት ምስጢር ነው። ምስጢረ ሥጋዌ። ሰማያዊ ነገረ እግዚአብሔር ለሰው ልጅ የተገለጠው በዚህ ምስጢር ነው። ቅዱስ ዮሐንስ አፈወርቅ ስለ ምስጢረ ሥጋዌ ታላቅነት ሲናገር የተናገረውን አስተውል። እግዚአብሔር ከኛ ባሕርይ ተዋሕዶ ጥቂት ክብር አይምሰልህ፣ ይህን ለመላእክትስ እንኳን አላደረገውምና ብሏል። ወልደ እግዚአብሔር ወልደ ማርያም የእግዚአብሔር አብ ልጅ የእግዚአብሔር አብ ልጅ እንዲሁም የእመቤታችን የቅድስት ድንግል ማርያም ልጅ ኢየሱስ ክርስቶስ ሁለት ልደታት አሉት። የመጀመሪያው ቀዳማዊ ልደት ዘመን ከመቆጠሩ ዓለም ከመፈጠሩ በፊት እግዚአብሔር ወልድ እግዚአብሔር አብ ከሰው ልጅ አእምሮ በላይ በሆነ ምስጢር አካል ዘእምአካል ባሕርይ ዘእምባሕርይ የተወለደው ልደት ነው። ሁለተኛው ዳህራዊ ልደቱ ደግሞ ዓለም ከተፈጠረ አዳም ከበደለ 5500 ዘመን በኋላ ከቅድስት ድንግል ማርያም በሥጋ የተወለደው ልደት ነው። ዘመን የማይቆጠርለት በቅድምና ከአብ ከመንፈስ ቅዱስ ጋር የነበረ ዓለምን በአምላክነቱ የፈጠረ የእግዚአብሔር ልጅ አካላዊ ቃል መለኮታዊ አካሉን መለኮታዊ ባሕርዩን ሳይለቅ በተለየ አካሉ ንጽሕት የባሕርያችን መመኪያ ከምትሆን ከቅድስት ድንግል ማርያም በሥጋ የተወለደ አምላካዊ አካልና ባሕርይን ከሰው አካልና ባሕርይ ጋር ያለመጠፋፋት ያለመቀላቀል ተዋሃደ እንጂ አካሉም ባሕርዩም አልተለወጠም። ሊቁ አባታችን ፊልክስ ቅዱስ የጌታችን ቀዳማዊና ዳህራዊ ልደቱን በተናገረበት አንቀጽ ዓለም ሳይፈጠር ከእግዚአብሔር አብ የተወለደው በኋለኛውም ዘመን በእመቤታችን በቅድስት ድንግል ማርያም ማኅፀን ያደረ እርሱ ነው። እርሱ ሰው ቢሆን አንድ አካል፣ አንድ ገጽ፣ አንድ ባሕርይ ነው በማለት ሁለቱን ልደታት አስተምሯል። በተጨማሪም ቅዱስ ናጣሊስ ከእግዚአብሔር አብ በተወለደው በቀዳማዊ ልደቱ የእግዚአብሔር አብ ልጅ ነው።
ከድንግል በተወለደው በዳህራዊ ልደቱ የሰው ልጅ ሆነ። እርሱ አንድ በመለኮት ከአብ ጋር አንድ የሚሆን የሚተካከል ፍጹም አምላክ ነው። እርሱ ብቻ ከድንግል በተወለደው ልደት በሥጋ ከሰው ጋር አንድ የሚሆን ፍጹም ነው ብሏል። አምላክ ለምን ሰው ሆነ? ምስጢረ ሥጋዊ አምላክ ሰው የሆነበት ሰውም አምላክ የሆነበት ታላቅ ምስጢር ነው። ይህም ስንል አምላክ ለምን ሰው ሆነ የሚለውን በመጻሕፍት ማስረጃ እናሰማለን። የእግዚአብሔርን ዕቅድ በሙሉ መርምሮ የሚያውቅ ባይኖርም በቅዱሳት መጻሕፍት በተገለጠውና በሊቃውንት አስተምሮ በተተነተነው መሠረት አምላክ ሰው የሆነባቸውን ዋና ምክንያቶች የመጀመሪያው ቤዛም ለመሆን ኢሳይያስ 64:6 ላይ እንደተጻፈ ኢሳይያስ 53 ከቁጥር 5፣ ዕብራውያን 9:26፣ ዮሐንስ 10:15-18 የወደቁትን ያነሳ ዘንድ በክብር ከፍ ያደርገን ዘንድ አርአያ ለመሆን እንዲሁም ለኛ ፍቅሩን ለመግለጥ አምላክ መኖሩን ለመግለጽ የሰይጣንን ጥበብ ለመሻር እነዚህን የመሰሉት ምክንያቶች ጌታችን ኢየሱስ ክርስቶስ አምላካችን ሰው ሆነ እንላለን። ቅዱስ ጎርጎርዮስ ዘአርማስያ አምላክ ለምን ሰው መሆን እንዳስፈለገው ሲያስረዳ ከብርሃን የተገኘ ብርሃን፣ ከሕይወት የተገኘ ሕይወት፣ ተቀዳሚ ተከታይ የሌለው ልጁን ወደዚህ ዓለም የላከው ከእመቤታችን ከቅድስት ድንግል ማርያም የኛ ባሕርይ ይዋሃድ ዘንድ ጌትነቱን ወደ ማወቅ ያደርሰን ዘንድ ነው። ሃይማኖተ አበው ዘቅዱስ ጎርጎርዮስ ዘአርማንያ እንዳለው ቅዱስ ለእስክንድሮስም እግዚአብሔር ቃል ወደዚህ ዓለም ይመጣ ዘንድ ከንጽሕት ከእመቤታችን ከቅድስት ድንግል ማርያም ሥጋን ይዋሃድ ዘንድ ምን አተጋው? በጨርቅ ይጠቀለል ዘንድ፣ በብረት ይጣል ዘንድ፣ ከሴት ከእመቤታችን ከድንግል ጡት ወተትን ይጠባ ዘንድ፣ በዮርዳኖስ ይጠመቅ ዘንድ ምን አተጋው? ሕግ አፍራሽ ጲላጦስ ይዘብትበት ዘንድ፣ በመስቀል ይሰቀል ዘንድ፣ በመቃብርም ላይ ይቀበር ዘንድ፣ በሦስተኛው ቀን ይነሳም ዘንድ ምን አተጋው? በፍዳ ተይዘን የነበርን እኛን ያድነን ዘንድ ለእኛ ብሎ አይደለምን? በማለት ሰው አምላክ የሆነበት ምክንያት ባንክሮ ገልጾታል። አምላክ እንዴት ሰው ሆነ? ቅድመ ተዋህዶ ከተዋህዶ በፊት ሁለት ባሕርያት ሁለት አካላት ነበሩ። እነዚህም መለኮትና ትስብእት ሰው ናቸው። እግዚአብሔር ወልድ ፈጣሪ ባሕርይ ከአብና ከመንፈስ ቅዱስ ጋር አንድ የሆነ ከሦስቱ አካላት አንድ ወልድ ሲሆን በሁሉም ቦታ ያለ ዘላለማዊ ከእርሱ በላይ የሆነ ሁሉን የሚያውቅ ሁሉን ማድረግ የሚችል ሁሉን የፈጠረ ነው። በአንጻሩ ትስብእት ወይንም ሰው የምንለው ደግሞ አራት ባሕርያተ ሥጋ ማለትም ከአፈር ከነፋስ ከእሳትና ከውሃ የተሰራና ሦስት ባሕርያተ ነፍስ ለባዊነት፣ ነባቢነት እንዲሁም ሕያዊነት ያለችው በእግዚአብሔር አምሳል የተፈጠረ ሲሆን እሱን የሚደክም፣ የሚራብ፣ የሚጠማ፣ የሚታመም፣ የሚያንቀላፋ፣ የሚሞት ነው። ተዋህዶ ከሁለት አካል አንድ አካል ከሁለት ባሕርይ አንድ ባሕርይ የመሆን ምስጢር ነው። ከሁለት አካል አንድ አካል ሲባል ረቂቅ መለኮት ርቀቱን ሳይለቅ ግዙፍ ሥጋ ግዝፍነቱን ሳይለቅ ማለትም ግዙፍ ሥጋ ረቂቅ መለኮትን ግዙፍ ሳያደርገው ረቂቅ መለኮት ግዙፉን ሥጋ ሳያረገው በመተባበር በተአቅበው ተዋህዱ ማለት ነው። ከሁለት ባሕርይ አንድ ባሕርይ ማለት ደግሞ መለኮት የእርሱ ያልሆነውን ሥጋ የሥጋ ባሕርይ አድርገው ሥጋም የእርሱ ያልሆነውን የመለኮት ባሕርይ አድርገው ተዋህደ ማለት ነው። ስለዚህ ነገር ቅዱስ ቴዎዶስዮስ
ከተዋህዶ በኋላስ ሁለት ባሕርይ አንልም? እንደ ንጹሐን አባቶቻችን ክርስቶስ መለኮትና ትስብእት በአንድ አካል ሁለተኛ የሌለው አንድ እንደሆነ እንናገራለን እንጂ በማለት አስተምሯል። ቅዱስ ቄርሎስም የሥጋ ገንዘብ ለቃል የገንዘብ ሥጋ ለሆነ በማለት አንድ አካል አንድ ባሕርይ መሆኑን ተናግሯል። አምላክ ሰው የሆነው ያለመለወጥ ዘእንበለ ውላጤ ነው። ይህም በቃና ገሊላ ውሃ ወደ ወይን ጠጅ እንደተለወጠው ሳይሆን የመለኮትነቱ አካል ባሕርይ ወደ ትስብእት አካል ባሕርይ ሳይለወጥ የትስብእትም አካል ባሕርይ ወደ መለኮትነት ሳይለወጥ ነው። በተዋህዶ አምላክ ሰው ሰውም አምላክ የሆነው ቅዱስ ጎርጎርዮስ ዘእንዚናዙ አምላክ መለወጥ የሌለበት መሆኑን ሲናገር ሁሉን የፈጠረ ነው። ሰው ከመሆኑ አስቀድሞ ሰውም ሆኖ ከእመቤታችን ከቅድስት ድንግል ማርያም ከተወለደም በኋላ እግዚአብሔር ቃል ነውና እርሱ መቼም መቼ አንድ ነው። የመለኮቱ ባሕርይ ወደ ሰውነቱ ባሕርይ አልተለወጠም፣ የሰውነቱ ባሕርይም ወደ መለኮቱ ባሕርይ አልተለወጠም። ድንግል ማርያም አንድ አካል ሆኖ ወለደችው እንጂ ሰብአ ሰገልም አንድ ባሕርይ ሆነው ሰገዱለት እንጂ ብሏል። የመለኮትና የትስብእት ተዋሕዶ ያለመመለስ ነበልባለ ሚጠት ነው። የሙሴ በትር እባብ ከሆነች በኋላ ተመልሳ በትር እንደሆነችው መመለስ ሚጠት የሌለበት ነው። ምስጢረ ተዋሕዶ የተፈጸመው ያለመቀላቀል ዘእንበለ ቱሳኤ ነው። ይህም ወተትና ውሃ ሲቀላቀሉ ሌላ ሶስተኛ መልክ ያለው ነገር እንደሚሰጡት ሳይሆን መለኮትና ትስብእት የተዋሃዱት በመጠባበቅ በታቅቦ ነው። ቅዱስ ሳዊሮስ ስለ ተዋህዶ ምስጢር ሲናገር የምናምንባት ሃይማኖት ይህች ናት መስሎ በመታየት በሐሰት አልተወለደም፣ ባሕርይ እውነት በሚያደርግ በከዊን ነው እንጂ ይኸውም በተዋሕዶ እግዚአብሔርም ሰው መሆን ነው፣ እርሱም ሰው ሆነ የአምላክ ነውና በማለት አስረድቷል። የመለኮትና የትስብእት ተዋሕዶ ያለማደር ዘእንበለ ኅድረት ነው። ሰይፍ በሰገባው ዳዊት በማይደሩ እንደሚያድር መለኮትም በሥጋ ላይ አደረበት የሚል ንስጥሮስ ክደት በተዋሕዶ ዘንድ የተወገዘ ነው። የመለኮትና የትስብእት በተዋሕዶ ልብስ በልብስ ላይ እንደሚደረበው ወይም እንጀራ በእንጀራ ላይ እንደሚደራረበው ሳይሆን ያለመደራረብ ዘእንበለ ትድርምት ነው። የተዋሕዶ ምስጢር ሥጋና ነፍስ ተዋሕደው ኖረው በሞት ሰዓት እንደሚለያዩትም ሳይሆን ያለመለያየት ዘእንበለ ፍልጠት ነው። ስለዚህም ነገር ሊቁ ቅዱስ ዮክዮስ ሥጋ በሠራው ሥራ ሁሉ መለኮት አንዲትስ እንኳን በማናቸውም ሥራ ከእርሱ እንዳልተለየ እናምናለን። ጌታችን መድኃኒታችን ሰው በመሆኑም ጊዜ መለኮቱን ከሥጋ ጋር በተዋሕዶ አንድ እንዳደረገ እናምናለን። መለኮትም ከትስብእት ጋር በተዋሃደ በኋላ ከሥራ በማናቸውም ሥራ አንድነታቸውን ፈጽመው አልተለዩም፣ መለየት የለባቸውምና ለመለኮት ጥንት እንደሌለው ከትንሣኤ በኋላ ለትስብእትም እንዲሁ ፍጻሜ የለውም በማለት ተናግሯል። ኢየሱስ ክርስቶስ ፍጹም አካል ፍጹም ሰው ነው። በተዋሕዶ የከበረው ጌታችን ኢየሱስ ክርስቶስ ፍጹም አካል ፍጹም ሰው ነው። ፍጹም አምላክነቱ አምላካዊ መሥዋዕትን ሲቀበል ወጀቡን ጸጥ ሲያደርግ በደረቅ ግንባር ላይ ዓይን ሲፈጭር ኃጢአትን በሥልጣኑ ሲያስተስሪ በተዘጉ ደጆች ሲገባ ውሃውን ወደ ወይን ጠጅ ሲቀይር እንዲሁም በአብና በመንፈስ ቅዱስ በመላእክትና በሰዎች ምስክርነት ታውቋል። በእነዚህና በመሳሰሉት ጌታችን እኛን ያከብረን ዘንድ ሰው ሆነ እንጂ ከአምላክነቱ ያልተለየ መሆኑን እንረዳለን። ስለዚህ ምስጢር ዘቅዱስ ቴዎፍሎስ ሰው ሆኖ ከድንግል ተወለደ፣ ከኃጢአት በቀር የእኛን ሥራ ሁሉ በመሥራት መሰለን፣
ልዩ ድንቅ በሆነ ምስጢር ሰው በሆነ ጊዜ በመታየቱ የሰውን ባሕርይ አከበረ ብለዋል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 29 በዚህች ቀን ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ለተወለደበት ልደቱ መታሰቢያ ሆነ። ይቅርታውና ቸርነቱ ከእኛ ጋር ይኑር ለዘላለም አሜን። በዚህችም ቀን ለአባቶች ሊቃነ ጳጳሳት 17ኛ የሆነ የተመሰገነና የከበረ የእስክንድርያ ሊቀ ጳጳሳት ጴጥሮስ በሰማዕትነት አረፈ። እርሱም የሰማዕታት መፈጸሚያ በመሆን ነው። የዚህ አባት ወላጅ አባቱ በእስክንድርያ ሀገር ሊቀ ካህን ነው። ስሙ ቴዎድሮስ ነው። እናቱም ስም ሶፊያ ነው። እነርሱም እግዚአብሔርን የሚያከብሩ የሚፈሩ ጻድቃን ናቸው። ነገር ግን ልጅ አልነበራቸውም። በሐምሌ ወር በ5 የቅዱሳን ሐዋርያት የቅዱስ ጴጥሮስና የቅዱስ ባላቸው በሆነ ጊዜ ብዙ ክርስቲያኖች ያማሩ ልብሶቻቸውን ከልጆቻቸው ጋር ተሸልመው ወደ ቤተ ክርስቲያን ሲመጡ የዚህ ቅዱስ እናት ሶፊያ አየች። በከበረ መሠዊያውም አንጻር ቆማ ልጅን ይሰጣት ዘንድ በብዙ እንባ ክብር ይግባውና ጌታችን ኢየሱስ ክርስቶስን ለመነችው። በዚያችም ሌሊት ቅዱሳን ሐዋርያት ጴጥሮስና ጳውሎስ ተገለጡላትና እነሆ ክብር ይግባውና እግዚአብሔር የተባረከ ልጅን ይስጥሽ፣ ልመናሽን ተቀበለ፣ ስሙንም ጴጥሮስ በይው አሏት። ከዚህም በኋላ ወደ ሊቀ ጳጳሳት አባት ዮናስ እንድትሄድና እንዲጸልይላት አዘዟት። እርሷም ወደ አባት ዮናስ ሄዳ ጸለየላት። ከዚህም በኋላ ጸንሳ ይህን ቅዱስ ወለደችው። ስሙንም ጴጥሮስ ብላ ሰየመችው። ዕድሜው 7 ዓመት ሲሆነው ነቢይ ሳሙኤል እንደተሰጠ ለሊቀ ጳጳሳት ዮናስ ሰጠችው። ለእርሱም ተወዳጅ ልጁን የሆነው አስተምሮም አናጉስጢስነትን ሾመው። ከዚህም በኋላ ዲቁና ደግሞ ቅስና ሾሞ በሊቀ ጵጵስናው ሥራ የቤተ ክርስቲያንን በሆኑ በብዙ መልካም ሥራዎች ሁሉ የሚረዳው ሆነ። የሊቀ ጳጳሳት አባት ዮናስ የሚያርፍበት ጊዜ ሲደርስ በእርሱ ፈንታ አባ ጴጥሮስን ሊቀ ጵጵስና እንዲሾሙት ኤጲስቆጶሳቱንና ካህናቱን አዘዛቸው። እርሱም በሞተ ጊዜ ይህን አባ ጴጥሮስን ሾሙት። እርሱም ለአብያተ ክርስቲያናት ካህናትን ሾመ። እንዲህም ሆነ በከሃዲው ዲዮቅልጥያኖስ ዘመን በአንጾኪያ ከተማ አንድ መስፍን ነበረ። የሚስቱም ስም ሳራይ ትባላለች። እርሱም ከከሃዲው ንጉሥ ጋር ተስማማ፣ እርሷ ግን በሃይማኖቷ ጸናች። በአንድነትም ሳሉ 2 ልጆቿን ወለደች። ነገር ግን በአንጾኪያ ሀገር የክርስትና ጥምቀትን ልታስጠምቃቸው አልተቻላትም። ስለዚህም ወደ እስክንድርያ ትሄድ ዘንድ ልጆቿን ይዛ በመርከብ ላይ ተሳፈረች። በጉዞም ላይም ሳሉ ጽኑ የሆነ ማዕበል ተነሳባቸው። እርሷም ልጆቿን የክርስትና ጥምቀትን ሳይጠመቁ እንዳይሞቱ ፈራች። ጡቷንም በምላጭ ሰንጥቃ በደሟ ግንባራቸውን በመስቀል ምልክት ቀብታ በአብ በወልድ በመንፈስ ቅዱስ ስም አጠመቀቻቸው። በዚያንም ጊዜ ታላቅ ጸጥታ ሆኖ ከመስጠም ዳኑ። ወደ እስክንድርያ ሀገርም በደረሰችም ጊዜ ያጠምቃቸው ዘንድ ልጆቿን ከሀገር ልጆች ጋር ወደ ሊቀ ጳጳሳት አባ ጴጥሮስ አቀረበች። ይህም አባት ያጠምቃቸው ዘንድ ወደ ልጆቿ በደረሰም ጊዜ ውሃው እንደ ሰም ሆኖ ረጋ፣ ወደ ሌሎቹም ሲሄድ ግን ይፈሳል። ወደዚህ ሴት ልጆች ሲመለስም ደሰም ይረጋ ይሆናል። እንዲሁም 3 ጊዜ አደረገ፣ አደነቀም። ከእርሷም ስለሆነው ነገር ጠይቃት።
እሷም የባሕር ማዕበል እንደተነሳበት ጡቶቿን ሰንጥቃ በደሟ የልጆቿን ግንባራቸውን እንደቀባችና በአብ በወልድ በመንፈስ ቅዱስ ስም እንዳጠመቀቻቸው ነገረችው። ሊቀ ጳጳሳት አባ ጴጥሮስም ሰምቶ እጅግ አደነቀ። አንዲት ቤተ ክርስቲያን እንዲህ ትላለች፣ እንዲህ ትሰራለች ብሎ እግዚአብሔርን አመሰገነው። በዚህም አባት ጴጥሮስ ዘመን ከሃዲ አርዮስ ተነሳ። ከክህደቱም ይመለስ ዘንድ የአባት ብዙም ጊዜ መከረው፣ ገሰጸው። ቃሉን ባልሰማም ጊዜ ረግሞ አወገዘው። ከዚህም በኋላ የንጉሡን አማልክት እንዳያመልኩ በሁሉ ቦታ ቅዱስ ጴጥሮስ እንዲያስተምር ዜናውን ንጉሥ ዲዮቅልጥያኖስ በሰማም ጊዜ ስለዚህ ይዘው አብዲያስሩት መልእክተኞችን ላከ። የአገር ሰዎችም ባወቁም ጊዜ የንጉሥ መልእክተኞችን ያወግዟቸው ዘንድ የጦር መሳሪያቸውን ይዘው ተሰበሰቡ። ቅዱስ አባት ጴጥሮስም ስለ እርሱ ታላቅ እውቀት እንደሚሆን ባየም ጊዜ ስለዚሁ ነፍሱን ለሞት አሳልፎ ሊሰጥ ወደደ። ሕዝቡንም ሁሉ ወደ እርሱ አቅርቦ በቀናች ሃይማኖት እንዲጸኑ አዘዛቸው። አጽናንቶም አረጋግቶ ወደ ቤቶቻቸው እንዲገቡ አሰናበታቸው። አርዮስም ቅዱስ አባት ጴጥሮስም ከዓለም በሞት በሚለይ ባወቀም ጊዜ የአባት ጴጥሮስ ከውግዘቱ እንዲፈታው ይማልዱለት ዘንድ አኪላስንና ለእስክንድሮስን ለምናቸው። እነርሱም እንዲፈታው በለመኑት ጊዜ በውግዘት ላይ ውግዘትን ጨመረ። ክብር ይግባውና ጌታችን ኢየሱስ ክርስቶስን የተቀደደ ልብስ ለብሶ እንዳየው ልብስህን ማን ቀደዳት ባለውም ጊዜ ልብሴን አርዮስ ቀደዳት እንዳላቸው አስረዳቸው። ይህም ማለት ከአባት የለየኝ ማለት ነው። ሁለተኛ ከእርሱ ተጠበቁ፣ በክህነት ሥራማ አትሳተፉት፣ እርሱ ለክብር ባለቤት ክርስቶስ ጠላቱ ነውና አላቸው። አንተም አኪላስ ከኔ በኋላ ሊቀ ጵጵስና ትሾም ዘንድ አለ፣ አንተም አርዮስም ትቀበለዋለህ፣ ፈጥነህም ትሞታለህ አለው። ከዚህም በኋላ ቅዱስ አባት ጴጥሮስ ከንጉሥ መልእክተኞች ጋር በስውር ተማከረ። በእስር ቤት ከውስጥ ሲያንኳኳላቸው እነርሱ ወደ መስኮት እንዲቀርቡ እርሱም ራሱን ሊሰጣቸው ንጉሡ እንዳዘዛቸው ይፈጽሙ ዘንድ በዚያችም ጊዜ የወንጌላዊ ማርቆስ መቃብር ወዳለበት ከከተማው ውጭ ይዘው ወሰዱት። በዚያንም ወር ወደ ክብር ባለቤት ጌታችን ኢየሱስ ክርስቶስ የደሜ መፍሰስ ለጣዖት አምልኮ መጨረሻ ይሁን፣ ከሁሉ ዓለምም ይጥፋ ብሎ ጸለየ። ከሰማይም አሜን ይሁን ይደረግ የሚል ቃል መጣ። በዚያ ቦታ በአቅራቢያው የነበረች አንዲት ብላቴና ድንግል ይህን ቃል ሰምታ ተናገረች። ከዚህም በኋላ ቅዱስ አባት ጴጥሮስ ወታደሮችን የታዘዛችሁትን ፈጽሙ አላቸው። በዚያንም ጊዜ የከበረች ራሱን ቆረጡ። በድኑ 2 ሰዓት ያክል ቆመ። ሕዝቡም ከከተማ ፈጥነው በመውጣት ወደ እስር ቤት መጡ። እስከነገሯቸውም ድረስ የሆነውንም አላወቁም ነበር። ከዚህም በኋላ የቸር ጠባቂያቸውን ሥጋ አንስተው ወደ ከተማ መጡ። አክብረውም ገነዙትና ወደ ቤተ ክርስቲያን ውስጥ አግብተው በወንበሩ ላይ አስቀመጡት። ከዚያ አስቀድሞ በወንበሩ ላይ ሲቀመጥ ከቶ ማንም አላየውም። በወንበር ላይ የማትቀመጥ ለምንድን ነው ብለው በጠየቁትም ጊዜ እኔ የእግዚአብሔር ኃይል በወንበር ላይ ተቀምጦ ያለውና ስለዚህ በዚህ ወንበር ላይ መቀመጥን እፈራለሁ ብሎ መለሰላቸው። ግንዘቱንም አከናውነው ከተመረጡ ሊቃነ ጳጳሳት ከሥጋቸው ጋር ሥጋውን አኖሩ። እርሱም በወንጌላዊው ማርቆስ ወንበር በሹመት የኖረው 14 ዓመት ነው። የተሾመውም ዲዮቅልጥያኖስ በነገሰ በ26 ዓመት ነው። ከሥጋውም ብዙ ድንቅ ታምራቶች ተገለጠ። ለእግዚአብሔር ምስጋና ይሁን። እኛንም
በዚህ ደግ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚሁ ቀየን አሜን።